ምን ቆሻሻ ነው ንገረኝ እስቲ እህቴን የገዛህትን ለምንድን ነው ያደረከው ንገረኝ እህቴን እናርሻ ንገረኝ እኔ ምን መጠይቃት ትችይኝ እሺ ግዳያት ስፈልጊ ምን ብታጣ ለምን አበላም የገዛህትን አይነን እያየክ ለጅብ ተሰልፈስ ከምትሰጥ ምን አይነት አውሬ ነህ ግን አንተ ምን ያህል እንደምናከብር ታውቃለህ ምን ያህል አንገታችን ዝቅ እንደምናደርግ አንተ ግን ባንተ በጣም ነው ያፈርኩት ዝም በል መቼም አታተጸጸትም አንተ መቼም አሁንም ቢሆን ብር ብታገኝ እኔን ከመሸጥ ወደ ኋላ አትልም እኔም ካንተ ጋር መጨቃጨም ሆነ ካንተ ጋር መታየት አልፈልግም እሺ እንዴት እንደቀፈፍከኝ ብታውቅ እንዳንተ ማፈሪያ ወንድም ራሱ የለኝም እህቴም እንድትገኝ ብቻ ነው የምፈልገው ነገሮችን ለምን በመልካም በኩል ሆነሽ አታይ በመልካም ምንድን ነው ማየው ጤነኛ አይደለም እንዴ በመልካም ማለት የገዛህትን ለብር ብለህ አሳልፈህ መሸጥ ነው እንኳን ደህና መጣሽ ተረጋጊ እቴን እናርሻ ንገሪኝ እኔ ምን መጠይቃት ትችይኝ እሺ ይሄው ከአባሪሽ ጋር ቁጭ በይ ንገሪኝ የትናርሻ ንገሪኝ ተረጋጊ ስለምንድም ነገርሽ ወንድምሽ ስለቴ ንገሪኝ ይሄ ወንድምሽ ሁለታችሁ ማሰይጣና አረመኔ እንደውሽ አንቺ ቢያንስ ሴት አይደለሽ ቆይ ሴት አይደለሽ ሴት እንደዚህ ራይ ትንጥዬ እንኳን አታሳየም በይ በእናትሽ ነይ መናገር አትችይኝ ወንድምሽ መጀመሪያ ለነገሩ ከቆሻሻና ከለከስከ አይምሮ ወይ ካይላችሁ አይምሮ ቢሶች እንዴ ነው ማወራው ነው ስነ ስርዓት ያዩ የተሳደብሽ ነው እናት ወይኔ አንተ ግን ምን አይነት አውሬ ነህ ጎበዝ ነህ ጭራሽ ተስመሰይ ነህ እኔ ገምቼ ነበር ለዛ ነው ዛሬም ሰው ጨምሬ የመጣሁት የሆነ ሴራ እንደምታሲር ስላወቅኩኝ ለምንድን ነው በድብቅ ቴክስቱን የላክላት ምን ቆሻሻ ነው ንገረኝ እስቲ እህቴን የገዛህትን ለምንድን ነው ያደረከው ንገረኝ ትገያለሽ ትርፍ የሌለው ሰው ነው እኔ ቁጭ በይ አንተ ምን አይነት ሰው ነው እስቲ ቀና ብላ አዋራኝ ምን አይነት ሰው ነው እንዴት ይሄን ነገር ትልክላታለህ አዋራኝ እንዴት ይሄን ነገር ቴክስት ታደርግላታለህ ተረጋጊ ንገሪኝ ግዳያት ስፈልጊ አላዝንላችሁ ንገሪኝ ነው ተረጋጊ ሁሉንም ነገር አስረዳቻለሁ እሷም ያለችበት ቦታም ነግራቻለሁ እርግጠኛ ነሽ ያታለልሽን አይደል ነው ያታለልኳችሁ አይደለም እሺ ቢሆን ግን እንዳሁን አለቅሽም እንዴ ኑ ጋርዶቹን ጥራቸው ካሜራውን አጥፋውና ጋርዶቹን ጥራቸው ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth ሰላም የትርታ ቤተሰቦች እንደምን ቆያችሁ ትናንት የተፈጠረውን ነገር አይታችኋል ብዙ ፍለጋ ብዙ መከሮችን ስናይ የነበርንበት ቀን ነው ትላንት እነዛ ወንድምህቶችን አግኝተን ስለ ሳባ ጉዳይ የተለያዩ ፍንጮችን ሲሰጡን ነበር ዛሬ ደግሞ በመኪና ውስጥ እገኛለሁ በዚህ መኪና ውስጥ የተገኘውበት አላማ አለ እሱን አስረዳችኋለሁ እሱም አላማ ምን ይመስላል ለሚለው ነገር ገለጻ ለማድረግ ያክል ስለ ሳባ ኬስ ስላንተ ወንድምየውን ሰጠይቀው አንድ ፍንጭ ሰጥቶኝ ነበር እሱ ፍንጭ ምንድነው አንዴ ቡና ቤት ሴት አለች እሷ ከሱዳናዩ ጋም ከሳባ ጋም ያለውን ጉዳይ ግልጽ አርጋ ተነግራችኋለች በጣም ከሱዳናዩ ጋር ኮኔክሽን ያላት ሰው ነች ብሎኛል ትንሽ ትላንት ማታ ኮንታክት ለማድረግ ሞክረን ያው እኔ ቡና ቤት እንደሚከፍት ሰው ሆኜ ነው ዛሬ መቀርባት ቡና ቤት ለመክፈት የሚፈልግ ሰው ሆኜ እና ደግሞ እሷ በቡና ቤት ብዙ ልምድ ስላላት ብዙ ክፍያ እንደምከፍልና ቡና ቤቱ ላይ እንደ ሼርም እንደ አብሮ እንደመስራትም ብዙ ብር ኢንቨስት ለማድረግ ብር ይዤ የመጣው ሰው መሆኔን ነው የምታስበው እንደዛ ብዬ ነው የነገርኳት ስለዚህ እዚህ መታ ስለ ቡና ቤቱ ያለውን ነገር የምታስረዳኝ ይሆናል ኦሬዲ የተቀጣጠርንበት ቦታ ደርሰናል የትላንት ወንድምና እህቶቹን ፓርኩ አካባቢ ከጋርዶች ጋር ዛሬ ምን ሊጠብቁኝ አድርጌያለሁ ምክንያቱም ፊት ለፊት ማገናኘት ካለብኝ ብዬ ነው ዛሬ ግን በመኪና ውስጥ መጀመሪያ ከሷ ጋር ቆይታ ላርግ እዚህ አካባቢ ቀጥሬያታለሁ ተመጣለች ብዬ ተስፋ አደርጋለሁ ትንሽ ደቂቆችን እንጠብቃትና መትመጣ ይሆናል አብራችሁን ቆዩ እቺን ሴት ብዙ እውነት ብዙ ሚስጥር ታወጣለች ስለዛ ሱዳናይም ስለ ሳባ አጋታ የምታውቀው ነገር ካለ ታወጣለች ብዬ አስባለሁ እኔ ዛሬ አክት ማድረገው ከውጪ እንደመጣ ባለ ሀብት ወር ደግሞ ወይ ኢትዮጵያ ውስጥ ሆኖ ቡና ቤት ለመክፈት እንዳሰበ ባለ ሀብት ነው አክት ማድረገው ማክሴናው ለቄ ሌላ ነገር እንዳይመስላት ካሜራ እንዳለም ስለማታውቅ አነስ ያለች ካሜራ ስለሆነች ብዙ ማታስታውቅም
ስለዚህ እሷን እጠብቃለሁ። ያው እንግዲህ ይቅና በሉኝ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ለማቋጨት ይኸው ከቀን ወደ ቀን እየደከምን ያለነው እንቅልፍ አንተኛ ምን አንል በስትክክል ሻወር ከወሰደ ራሱን ጊዜ መሰላችሁ ወደ ቤተሰቦች ነገር ይደወላል። እቤት በስትክክል ማደር ራሱ አልቻልኩም ይመስለኛል። መታለች ባላስታወቀ ማክሴል ላውልቅ ቶሎ። ሰላም እንዴት ነሽ? አንቺ ነሽ? ተሙ ነህ? አዎ ተሙ ነኝ። እባክሽ ግቢ። ብዙ አስጠበቅሽኝ እኮ። ይቅርታ ስራ በዝቶብኝ ነው ማታ። ተሙ ማን ልበል? ቃል ኪዳን ይባላል። ቃል ስላገኘሽ ደስ ብሎኛል። እኔ ብዙ አስጠበቅሽኝ። ይቅርታ ስራ በዝቶብኝ ነው ማታ ስራ ላይ ራሱ አምሽቼ ነበር የተኛው ስለዛ ነው። እኔ ደግሞ ወደ ፀሐዩ ነበር የቆምኩት ትንሽ አድካሚ ነበር። አዎ ለዛ ነው ይቅርታ። አይ አብሽር ችግር የለውም። ትንሽ እኮ ስለ ስራ እናወራ ብዬ ያው ያለሽበትም እንዳልመጣ ትንሽ ቦታዎቹ አመቺ አይደሉም ብዬ ነው። አዎ ልክ ነህ። አሪፍ ቦታ ነው የመረጥከው። ሰው ብዙም ማወቅ የለበትም። ያው በሚስጥር ነው ሁሉም ነገር የምናደርገው ለዛ ነው። አዎ ያው እኔም እንግዲህ ጀማሪ ወደዚህ ስራ የምገባ ሰው ነኝና ትንሽ መስኮቱ አለ ስለዚህ እንትን እንዳንል ያው ድምጽም እንዳይሰማ ከሰው ምን እንደሚፈጠር አይታወቅም። ለደህንነታችንም ስንል እስቲ ስላለው ነገር እንድትነግሪኝ ፈልጋለሁ። ማለት እንዴት ነው የምትሰሪው? ከማን ጋር ነው የምትሰሪው? ስለ ስራው ሁኔታ እንድትነግሪኝ ፈልጌ ነበር። እኔ ቡና ቤት ነው የምሰራው። አው ትልልቅ ቡና ቤት እንዳለሽና ከብዙ ሰው ጋር ሼር እንደምትሰሪ ምናምን ስለሰማው አንድ የቅርብ ወዳጅሽ ነው ስልክሽን ሰጥቶኝ ለመክፈት ካሰብኩ ሰዓት አማክራለች ብሎኝ ያው ወደዚህ ስራ ለመግባት ነው። አዎ ስራው አሪፍ ነው። ያንተ ምርጫ ከሆነ የምከፍትበት ከሆነ አሪፍ ነው። ግን ያው መንግስት ብዙ ማወቅ የለበትም እንደዚህ አይነት ስራዎች ሲሰራ መንግስት በማያውቀው መንገድ ማለት ነው። በድብቅ ነው የሚሰሩት እንደዚህ አይነት ስራዎች ምናምን እያለ በደንብ ሲያስረዳኝ ነበር። አዎ ልክ ነህ። በድብቅ ነው የሚሰራው። መንግስት ማወቅ የለበትም። ካወቀ ጥሩ ነገርም አይመጣም። ስንት ነገር አለ አሁን ባለነው ሁኔታ ላይና ብዙ ጊዜ እንደዚህ አይነት ስራዎች ያው ሰራ በድብቅ ነው። እሺ አልተመቸሽም? ይሄ ነገር ላስተካክልልሽ። እሺ ገመዷን ነች መሰለኝ። ይቅርታ እንግዲህ ያው መኪና ቀይሬ በሌላ መኪና ነው የመጣሁት። እኔም ስራ አድርጌ ስለነበረ ነው ትንሽ የግል ቢዝነሶች ላይ እሰራለሁ ምናምን እና ወደዚህ ስራ የመግባት ፍላጎትም ስለነበረኝ ያው በጣም ብዙ ሰዎች ሳማክር ነበረ። ብዙ ሰው ሳማክር ደግሞ አንዱ ለሰው አንቺን ጥቆማ አድርጎኛል። በጣም ጎበዝ ሰው ነች፣ በዚህ ስራ ልምድ ያላት፣ ለዚህ ስራ ብቁ የሆነች ሰው ነች እና ከተለያዩ ሱዳኖች ጋርም ብዙ ነገር ትሰራለች ምናምን ሲባል ነበር። እንዴ ያው ልክ ነህ። ያወራን ሰዎች ልክ ናቸው ያወሩ ካልተሳሳቱም በርግጥ አው እንደዛ ነው። አንድ ሱዳን ማቆ ጓደኛዬም ነገር በቃ ቤተሰብም ማለት ይቻላል እና በሱ በኩል ነው የሰራ ያለው። እሱም ያግዘኛል እና እንደዛ ነው የምሰራው ስራዬ። እስቲ አሁን ምን ያስፈልገኛል የሚለውን ነገር ያው ብሩን አዘጋጅቻለሁ። እንደው እነሱ ሱዳን የተባሉ ሰው ባለሀብት ነው? አዎ በጣም ሀብታም ነው። በጣም በምን ስራ ላይ ነው የተሰማራው? እሱስ እንደው ልምድ እንዲሆነን እሱ የሚሰራው ስራ ነው። እሱ አስመጭና ላኪ ይሰራል ነው ስራዎችን ነው። አይ ካንቺ ጋር እንዴት ተገናኛችሁ ብዬ ነው። አጋጣሚ ነው፣ በሆነ ምክንያት ላይ ነው የተገናኘነው እነሱ። እሱም እንደ ቡና ቤት ስራ ነው የሚሰራል ነው። እዛ ነው የተዋወቅነው እነሱ። ሱዳን ነው ወይስ ኢትዮጵያ? ሱዳን ሳይሆን ኢትዮጵያ ስራ ቦታ። አንቺ ክለቦች ነው ለመምጣት? አዎ እኔ ክለቦች አላሰብኩትም። ችግር የለውም እኔ እነግራለሁ። እሺ እስቲ አሁን ማለት ከትላልቅ ባለሀብቶች ጋር ስለምትሆኚ ከነሱ ሱዳናዊዎች ጋር ምናምን ብታስተዋውቂኝ ደስ ይለኛል። ማለት ተባብረን የምንሰራበት ነገር ስላለ እኔ የተለያዩ ብሮችን ይዤ መጥቻለሁ። ውጭም ትንሽ ቆይቼ ነበር። ይበልጡን ኢትዮጵያን የኖርኩት ግን ከዛም የተለያዩ ቢዝነሶች ላይ ሰርቼ ስለነበረ ቢዝነሱ ያዛለ ስላልተሳካ ያሉኝን ንብረት ሸጬ ያለው ከዚህኛ ማስተዳደራቸውን የሆነ የተወሰነ ዱባይ ላይ የሚሆኑ ንብረቶች ነበሩ። ብቻ እዛ ልሳካ ስላለኝ ነው። እዚህ ደግሞ ያለው ማርኬት አላውቀውም። ዱባይ ትንሽ ቀለል ይላል፣ እዚህ ይከብዳል ማርኬቱ ላይ መግባት ስላለኝ ከባለሀብቱ ጋር መታወቅ ያስፈልጋል። አዎ ብዙ ነገር ያስፈልጋል። ልክ ነህ። አዎ እኔ በግልጽ ለመናገር በቃ ደበቅ ያለ ስራ መስራት ነው የምፈልገው። እኔ ህጋዊ ምናምን እቃ ማምጣት መላክ አለልሽም። ያው አንቺም ታውቂዋለሽ ጉዳዩንና ህጋዊ ለመስራት ቢሆን እንደዚህ ድብቅ ብለን ባልተገናኘን ነበርና ደና ብር የሚያስገኘው ወንጀል ነክ ነገር ያው ሳይጋነንም ይሄ
የቡና ቤቱ ላይ ሱዳኖቹንም እንድታስተዋውቂኝ የፈለኩት ለዛ ነበር። እሱ መች ይመጣል ኢትዮጵያ አለ ወይ የሚለውንም ብትነግሪኝ ከቻልሽ ብታገናኝ አስፈላጊ ነው ማለት ከና አልፎ ሌላ የበለጠ ከሱ መረጃ መውሰድ ፈልገህ ከሆነ ችግር የለውም። ነው አይደል? አብሮ ለመስራት ነው እንጂ ለሌላ ነገር አይደለም። ማለት የተሻለ ቦታ ላይ ያለ ሰው እንደሆነ ጭምጭምታ ስለሰማው ነው ወደ አንቺ ላኩኝ ሰዎች። ይቻላል፣ ችግር የለውም፣ አገናኛለሁ። ግን እሱ ያው ቢያንስ በወር 3-4 ይመላለሳል ወደ ኢትዮጵያ። ወደ ኢትዮጵያ። እዚህ አይደለም ምኖረው ሱዳን ሀገር ነው። ስለምንተዋወቀው አልፎ አልፎ ይመጣል ኢትዮጵያ። አንቺ ጋር ነው የሚያርፈው የሚል ጭምጭምታም ሰምቼ ነበር። ያው እንግዲህ ብዙ ወሬ ያወራውብሽ ያው አይ የቅርብ ሰዎች ናቸው እምነት በኔ ላይ ስላላቸው ነው ካንቺ ጋር እንድሰራ የሚላኩኝ ለዛ ነው። ሊያውቁኝ ይችላሉ። በእርግጥ እኔ ነው የሚላቸው ሰዎች አሉ በጣም ስለኔ የሚያውቁኝ እነሱ ይሆናሉ መቼም እንደዛ አሉክ። አው ስላንቺ ብዙ ነገር የሚያውቁ ስላንቺ ብዙ መረጃ ያላቸው ማለት እዚህ ስራ ላይ ምን ያህል ልምድ እንዳለሽ ከትንሽ ተነስተሽ የት እንደደረሽ የሚያውቁ ሰዎች ናቸውና ይሄ ስራ አዋጭ ነው ከሷ ጋር ብትሰራ የብዙ ቡና ቤቶችን ሼር ወስዳ የምትሰራ ሴት ነሽ ስላሉ ከዛ አንፃር ነው ይሄን ነገር እየጠየቅኩሽ ያለሁት። ልክ ነው፣ አልተሳሳትክም። ሙሉ መረጃ ተቀብለን የመጣው ምን ልበል እንግዲህ ያው እንግዲህ ካለንበት ሁኔታ ነው ያው ስራው ስለመግባት ካለኝ ጉጉትም አንፃር ነው። ይቻላል፣ ችግር የለውም፣ አገናኛለሁ። ከሱ ጋር ማውራት ፈልግ ከሆነ ችግር የለውም። እሱም የመጣ ጊዜ ታዲያ አሳውቂኝ። እንዲሁም እንደው ግን በጣም ወንጀል ውስጥ ይነካካሉ እንዴ? ትንሽ ጀማሪም ስለሆንኩኝ ትንሽ ፍርሃት ስላለብኝ ያው እንደነገርኩ ቅድም ሁሉ ነገር መሆን ያለበት በድብቅ ነው መሆን ያለበት። ስለ መንግስት በማያውቀው መንገድ ነው እና በድብቅ ውስጥ ነው እኛም የሰራን ያለ ነው። አንተም ያው በእኛ መንገድ ነው መሄድ ያለብክ። ሰው በማያውቅ ማለት መንግስት በማያውቀው ምናምን በድብቅ ውስጥ ነው መስራት ያለብህ ብዬ ነው ማስበው። እኔ እንደዛ ነው የምሰራው። ለዛ ነው መንግስት አያውቅም፣ በድብቅ ነው የምሰራው ነው እስከዛሬ። ለህይወት በጣም ትንሽ ያስፈራል። ያው እኔ ጀማሪ ስለሆንኩ ነው ትንሽ ጥያቄ እያበዛውብሽም ያለው። ጀማሪ ስትሆኝ እዚህ ስራ ውስጥ ሪስክ አለ፣ መታሰር አለ ምናምን ጉዳዮቹንም ስለማላቅ ሰዎችም ስለማላቅ አሁን እንደውም ማታ ወይ ክለብ ምናምን ስትይ አይ ፈራለሁ ነገሮች እንደዛ አይነት ቦታ ማውራት ስለምፈራ ነው ወደዚህ ጸጥ ወዳለ ቦታ የሚቀጠርኩሽ። ልክ ነህ። ክለብ ውስጥ ነው የምሰራው። እሱማ ያው ብዙ ሰው አልፎ ሰዎች ነው እንጂ የሚያውቀው መንግስት እንኳን አያውቅም። ፍላጎቱ ከሆነ ደግሞ የምሰራው አላማ ፍላጎት ካለክ ደግሞ ማፍራት የለብህም ነው እኔ የምመክርክ። እንደዚህ ማፍራት ሳይሆን በቃ ምሰራ ከሆነ ያለው ነገር ሁሉ ነገር እኔ አስረዳሃለሁ። እኔ ጎን ነኝ፣ አግዛለሁ፣ ችግር የለም። ያለው ነገር እኔ በደንብ እነግርሃለሁ እና አትፍራ ያልኩክ ነው። ችግር የለውም። እኔ ያው የምፈልገው ነገር ይበልጥ ከሱዳኖቹ ጋር አስተዋውቀሽኝ የተለያዩ ስራዎችን ብሰራ ደስ ይለኛል። ምክንያቱም በባጭር ጊዜ የተሻለ ትርፍ እንደሚያመጡ አውቃለሁ። ስለ ሱዳናዊ ባለሀብትም ቡጉሉ ብቻ ስሙ የታወቀ አይደል እንዴ? ሱዳኖች ሲባል እኮ አንዳንዴ ሀብቶች እንደዛ ነውና የቡና ቤቱንም ያው በቅርቡ መክፈት ፈልጋለሁ። ኦሬዲ ወደ 22 አካባቢ ወደ ቤት ኪራይ እየጨረስኩ ስለሆነ እዛ ላይ መታግዥኝ ይሆናል። የተሻለ ልምድ ስላለሽ የሱዳኑን ብዙ ነገር የምታስተዳድሪው አንቺ ነሽ ስለተባልኩ ነው። ልክ ነህ። እኔ ነኝ ማስተዳድራቸው። ስለዚህ የተሻለ ነገር አብረን እንደምንሰራ ተስፋ አደርጋለሁ። እንሰራለን፣ ምንም ጥርጥር የለውም። በደንብ አሳያለሁ ያለው ነገር እና እሱንም አገናኛለሁ ከፈለክ የሱዳኑ እንደሱ ያሉ መረጃዎችን ከሰጠሽኝ እኔ ቀረውን ደግሞ አሟልቼ ኢንቨስት አድርገን ተባብረን ብዙ ብር ነው የመጣሁት ወደ ኢትዮጵያ። የዶላር ወደ ኢትዮጵያ ብር ሲቀየር ብዙ ነው። በመላክም ስለሆነ የተመነዘረው የማይሆን ስራ ላይ ኢንቨስት ማድረግ አልፈልግም። ለዛ ነው መረጃ ደጋግሜ እየጠየቅኩሽ ያለው። ልክ ነህ። ስራውማ የሚሆን ነገር ነው፣ የማይሆን ነገር አይሆንም። ያንተ ፍላጎት ይወስናል። ፍርሃትን ትተህ እሰራለሁ አግዥኝ ካልከኝ አግዝሃለሁ፣ ችግር የለውም። ቅድም እፈራለሁ ምናምን ስላልከኝ ያው ሰው ስለማላቅ እንዳልኩሽ የት ቦታ ኢንቨስት ብር ማድረግ እንዳለብኝ አላውቅም። ምክንያቱም ኢትዮጵያ ውስጥ ያለው ማርኬት አላውቀውም። አሁን ደግሞ እኔና አንቺ የምናወራው ስራ ስለ ቡና ቤት ስለሆነ ከበድ ይላል። ከመንግስቱ ረጅም አመቴ ነው፣ በጣም ቆይቻለሁ ስሰራ። አዋጭ ነው ቢዝነሱ? በጣም አሪፍ ነው። ነገሩ ያሹ መኪናም ይናገራል እንዴ ይዘሽ የመጣሽው
ችግር የለውም ተባብረን የሆነ ደህና ነገር እንሰራለን ብዬ አስባለሁ ኢትዮጵያ ውስጥ ያለው ማርኬት በደንብ ታስረጅኛለሽ ብዬ አስባለሁ ለጀማሪ ባለሀብት ብዙ ነገር እንተጋገዛለን ስምሽ ማን ነበር ያልሽኝ ቃል ኪዳን ትላንት ያልሽኝ ሌላ ስም ነገር ነው ቅጥል ስም ነገር ስለጠራሽ ግራ ገብቶኛል ቅጥል እና በዚህ ማርኬት ላይ ያለው ነገር በደንብ ታግዢኛለሽ እኔም ደግሞ ማውጣት ያለብኝን ብር ለማውጣት ዝግጁ ስለሆንኩኝ ተባብረን ትልቅ ነገር እንደምንሰራ ተስፋ አደርጋለሁ አዎ ችግር የለውም ግን በጎን ይሆናለሁ አግዛለሁ በጣም ነው የማመሰግነው ቃል ኪዳን ስለዚህ አይዞሽ በጣም ቀላል ነው ይሄ ቢዝነስ ምንም ነገር ምከብ ነገር አይደለም ችግር የለውም ያው እኔ አግዛለሁ ያጀማሪ ስለሆንክ ትንሽ ፍርሃት ስላለብኝ ምንም ነገር አትፍራ የሚያስፈራ ነገር የለም በርታ በል እንዴ ምንድነው እኔ አግዛለሁ ያልኩ አይደለም እንዴ አዎ አይ ያው ትንሽ ፍርሃትም ስላለብኝ ብሬን ሙሉ እዚህ የቡና ቤቱ ላይ ኢንቨስት አድርጌ በኋላ ትርፋማ ባሉን ኪሳራ ቢመጣ ብዬ ፈርቼ ነው ለዛ ነው እንጂ ምንም ነገር አትፍራ ይሄ አያስፈራም እውነት ለመናገር እኔ እኮ የነገርኩ ነው በጣም ረጅም አመቴ ነው እዚህ ውስጥ እየሰራው ቆይቻለሁ በጣም ስለዚህ መፍራት የለብህም በቃ ከሱዳኖቹ ጋርም ካገናኘሽኝ ስለ ቡና ቤቱም ካገሽኝ አብሽር አብረን እንሰራለን አብረን እናድጋለን ሌላ የሚያስፈራ ነገር የለም ያው ምንም የለም መፍራት የለብህም በቃ አይዞሽ አመሰግናለሁ እውነት በጣም ማለት መልካም ሰው ይገጠመኝ ብዙ ጊዜ ሰው አይገጥምም አንቺ ግን በጣም መልካም ሰው ነሽ ያው ልክ ነው ያው ሁሉም ሰው አንድ አይደለም ደስ ይላል ያው ሌላ ምን እንነጋገርበት ነገር ካለ እንነጋገራለን በተደጋጋሚ እየተደዋወልን እንግዲህ በአካልም ቡና ቤትሽንም ማየት ካለብኝ መጥቼ ያለው ይቻላል አሳያለሁ ችግር የለውም ታያለህ ጨለም ይያለ ነው ሊዘንብ ነው መሰለኝ ተቆርቆር ይያለ አዎ ችግር የለውም ቡና ቤትሽ መጣና ምን ገናኝ ይሆናል እሺ ልሸኝሽ ወደ መኪናሽ ወይስ አይ እንዴ ማን አንተ ማለት ምንድነው አንተ ቆይ ክፈትልኝ ማክናው ክፈትልኝ ተመስገን አይደለም ይኸውልህ ቴክስት ደርሶልኛል አንተ ምን አይነት ውሸታም ሰው ነህ ምንድነው ፖሊስ ነህ ምንድነው አንተ ተረጋጊ ካንቺ ጋር ስራ ለመስራት የመጣው ሰው ነኝ ኧረ በእናትህ አይደለም አንተ አስመሳይ አንተ ነው አልሽናምጪው በቃ አንተ ሌላ ሰው ነህ ገባህ አይደለም የተሳሳተ ሰው ነህ አንተ ትክክለኛ ሰው አይደለም ይሄ ሁሉ ውሸት ምን አስፈለገ ቆይ አንተ ፖሊስ ነህ ምንድነው መረጃ ከኔ ልትወስድ አይደለም የመጣው ልታሳስረኝ ነው እባክህ ክፈትልኝ እባክህ ለምን ክፈትልኝ እኔ መሄድ አለብኝ እንደውም ልንገርሽ ድብቅ ካሜራ አድርጊ የተናገርሽው እንዳለ ቀርጭሽ እንዴ ማይሆነው ነገር ወይኔ አምላኬ ወይኔ ተበላው ወይኔ ድብቅ ካሜራ አስቀምጪ ሁሉን ነገር ቀርጬዋለሁ ምንም የምታመልጭበት እኔ ጉዴ ፈላ ልቀቀኝ ሁሉንም ነገር በድብቅ ካሜራ ቀርጬዋለሁ አንቺ እዛ ሱዳናዊ ተባባሪ ነሽ ማን ነው ቴክስት ያደረገልሽ ሲጀመር እንዴ አላሳይ ምን ሰራለ አልነግርም እዛ ጋር ድብቅ ካሜራ አለ ምንም በቃ ልቀቀኝ ምንም የምታረጊው ነገር የለም ሰማሽ ካንቺ የምፈልገው እሺ ልንገርሽ ሳባ የት እንዳለች ፈልጋለሁ ማነሽ ሳባ ታውቂያታለሽ አላውቃትም እኔ አሁን ክፈትልኝ እንዲሄድበት እንዴት መክፈታችም ሴንትራል ሎክ ነው ሲጀመር መክፈታችም ከውጪ ካልተከፈተ በሩ ወይኔ ተበላ ወይኔ እያወራሽ እንዳለ ነገር ተቀርጿል ማን ላከ እንደዚህ ምን አይነት አስነሳይ ሰው ነህ አንተ ምንድነሽ አንድ ነገር ልንገርሽ ያወራሽውን ነገር በሁለት ድብቅ ካሜራ ቀርጬልሻለሁ ምንም የምታመጪው ነገር ወይኔ ተበላ ወይኔ አለማወቅ ወይኔ ቃል አሁን ይኸውልሽ ወይኔ ምስጋናውን ታውቂዋለሽ ምስጋናው ነው ካንቺ ጋር ያገናኘኝ ይሄ ውሻ ልጅ እኔ ያሳየዋል ይሄ ውሻ ልጅ አንዴ ገብተሻል ምንም አታመልጪም ያለውን ነገር ምንድነው እሺ ፍላጎት ምንድነው ያ ሱዳናዊ ማግኘት ነው የምፈልገው በመጀመሪያ ግን ሳባ የት ነው ያለችው ታግታለች አንቺ ደግሞ ለሱ ነገር እጅሽ አለ አላቃተም እኔ ማና ሳባ አላቃተሽ ምስክር አለ ችግር የለውም ግዴታ አይደለም ማና ሳባ አላቃተም እኔ ስለምን ሳባ ነው የምታወራው አንድ ነገር ልንገርሽ ነው ልቀቀኝ ልንገርሽ ምንድነው ይኸውልሽ ስለ ሳባ የት እንዳለች ሁሉን ነገር ዝርዝር ነገር ካልነገርሽኝ ምንም አታመልጪም የሳባን ወንድምት ምስጋናውና ናርዶስን እንዲያመጣቸው አድርጌያለሁ ውድ ቤተሰቦች ፓርክ እንዲሁን በዚህ ስልክ ይኸውልሽ ድምጽ ሪከርድ እያደረኩ ነው አየሽው በዛ ጋር ደግሞ ካሜራ አለ በዛም ጋር ካሜራ አለ ይሄኛው ባይሰራ እንኳን በያስቀምጥ ስለዚህ እንዳለ ጋርዶች ይመጣሉ ወደ ፓርክ እንሄዳለን እዛ ሄደን ከሳባ ወንድም እህት ጋር ማገናኘሽ ነው የሚሆነው ሲጀመር ማለት ነው ስለ ቡና ቤቱም ስለምንም የተናገርሽውን ካሜራ ጋር ድብቅ ካሜራ ተደርጎ ቁጭ ተብሎ እየተቀረጸ ከነፊትሽ ምን ሙሉ መረጃ አለኝ አሁን ስፈልግ ሂጂ ያለሽበትን ነገር እኔ አላቃችሁ በቃ አንድ ነገር ልንገርሽ ምንድነው የምትነግረኝ
ሳባ የት እንዳለች ከነገርሽኝ እለቅሻለሁ። ካልሆነ ደግሞ ችግር የለውም እዛው ሄደን እህት ወንድሞቿ ባሉበት አገናኝቼሽ ከነምስጋናው ጋር ምን ነው ነው እንደውም እዛ መሄድ ነው የምፈልገው። ስለ ሳባ ሁሉንም ነገር ካልነገርሽኝ ይኸውልህ አላቃትም። እኔ ሳባን ታውቂያታለሽ? አላቃትም። ታውቂያታለሽ ሲጀመር ማለት ነው። ካሜራው የት ነው ያለው? ምንም የለሽ። ካሜራው አንዴ ተቀርጿል፣ ፋይሉ ገብቷል። ምንም የለም። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። ነይ ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? ዛሬም በዚህ ፓርክ ተመልሻለሁ። በንጋታው ከወንድምና እህቶቿ ጋር ተገኝቻለሁ። ዛሬ መኪና ውስጥ ያረኩትን ቆይታ አይታችኋል። እነሱን ወደዚህ ፓርክ የቀጠርኩባቸው ምክንያት አለ፣ ማገናኛችሁ ሰው አለ ብዬ። ወንድምኛም ዛሬ ተረጋግቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ ተረጋጋ። ትላንት በገመድ አስረን እንደዛ በሽጉጥ ካልመዘ ካልገደልኩ ምን ስትል የነበርክ ልጅ ነህ። ዛሬ ጸባይ ገዝተህ ቁጭ ብለሃል። ያው የሰው ልጅ ያጠፋልና ጥፋቴም ስላመንኩ እናንተም ብዙ ነገር ስለምትረዱ ያው ለዛ ስሜታዊ ስለሆንኩ ነው። ውድ ቤተሰቦች ትላንትና ያው ካሜራ ማጥፍተን ያው ካሜራ ፊት መጠቀም ያልፈለጋቸው ቃላት ነበሩ። እነሱን ነገሮች ነግሮናል። ለስራችን እንዲያግዘን ብዙ ነገሮች ነግሮናል። ግን ካሜራ ፊት መቀረጽ እንዳልቀረጽ ብሎ አስምሎ አስገዝቶ ነው። ምክንያቱም ትንሽ ከበድ ያለ ነገር ነው ይሄ ነገር። ግን ቃል ምገባለ ነገር ያጠፋ ሰው ካሜራ ፊት ሆነም ከካሜራ ጀርባ መቀጣት አለበት። እነዛ ሱዳናዊ መፍትሄ ሲያገኝ አንተም ለተነካካው ጉዳዮች ሁሉ ላጠፋቸው ወንጀሎች ምትቀጣ ይሆናል። እህታችን እንዴት ነሽ? ጓደኛሽ ቤት አርፈሽ እንዳለሽ አውቃለሁ። ከወንድምሽ ጋር ትላንት በተፈጠረው ጸብ ከሱ ጋር አብረሽ እንዳልሆነ አውቃለሁ። ልክ ነህ። ከሱ ጋር እንዴት እኔንም እንደሷ እንደማያደርገኝ ምን እርግጠኛ ሆናለሁ? ከጅብ ጋር እንዴት ሰው ይኖራል? ለዛ ነው እዛ እየኖርኩ ያለሁት። የገዛቱን ይሸጣል፣ እኔማ አይመለስም። እንዴት እንደምትወደው ያውቃል ከማንም በላይ። እሱ ምን እንደ ወንድም ሳይሆን እንደ አባት ነበር የምታየው። ግን ያው ምላሹ ለብር ሲል እህቱን የገዛ ለእህቱን የሸጠ ይሄ ሰው ሳይሆን አውሬ ነው። ለዚህ ጉዳይ መልሳለህ? በመግቢያ ላይ እንደተናገርኩት ያው የሰው ልጅ ነው ታጠፋለህ። የሰው ልጅ በአንድም በሌላም በማወቅም ባለማወቅም ያጠፋል። እኔ ከሁለቱም ነኝ ብዬ የማስብ ሰው ነኝ። ሳላቅም ያጠፋው ደግሞም አውቅ የሚያጠፋው ሰው ነኝና እውነት በጣም ተጸጽቻለሁ። የምርና ተጸጽታ ያንተ ተጸጽቷን በሰላም ከመለሳት እናያለን። ስሸጥ ነበር ይሄን ማሰብ የነበረብክ። ቆይ ምን አተ ነው አንተ የገዛህትን ለምሸጥ ይናል ድፍረቱ እንኳን አይደለም ነገሬ እንደማሽጠኝ በምን እርግጠኛ ሆናለሁ? እስቲ ንገረኝ። ዝም በል። ስሜ እንዳጠራ አንተ አፍ ስሜ እንዲጠራ አልፈልግም። እሺ በዚህ ቆሻሻ አንደበት ስሜ እንዲጠራ አልፈልግም። ሁለተኛ ናርድ አይደለም በኔ ጠባጠገቤ እንድታልፍ አልፈልግም። ዛሬ ምስስ ስለሆነብኝና እህቴ ለማግኘት ስል ነው ይሄ ሁሉ ካንተ ጋር ተቀምጬ ማውራው እንጂ አንተ ማየት ሁሉ አልፈልግም። አንተ ጅብ ነህ። እኔ እንጃ ቃላት ያጥረኛል። አንተ ደሞ ናርድ ይላል እንዴ? እኔ አንተ ብሆን አንደበቴን ይዝጋው ነበር የምለው። ቆሻሻ ያው ሰው ስሜታዊ ይሆናል። ለዛ ነውና እሷንም በክፉ እንዳታያት እና ብር ማይደፍነው ነገር የለም አይደል? አንተ ይገባል። ወንድ ልጅ ደግሞ ሆነ ስታጣ አንተ ግን የምርህን ነው? አሁንም እያወራክ ያለከው የሰረከው ነገር ጀግንነት እንደስ ብለህ ነው እንዴ? ምንድነው እያወራክ ያለከው? ብር አተነበረ እህትን የሸከው ብር ስላለክ ነው መሰለኝ መኪናና ቤት የገዛችሁት አይደል እንዴ? ለሁለቱም ቢሆን ምንም ብታጣ ለምን አበላም የገዛህትን አይነን እያየክ ለጅብ ተሰልፈህ እስከምትሰጥ ምን አይነት አውሬ ነህ ግን አንተ? ምን ያህል እንደምናከብር ታውቃለህ? ምን ያህል አንገታችን ዝቅ እንደምናደርግ አንተ ግን ባንተ በጣም ነው ያፈርኩት። ዝም በል። መቼ አታጸጸትም አንተ መቼ? አሁንም ቢሆን ብር ብታገኝ እኔን ከመሸጥ ወደ ኋላ አትልም እንዴ? አሁን አፋለን ብለህ ስታወራ እንኳን ትንሽ የማይዘ
ምን ትሊና ያለ ግን አንተ እንደዚህ መሆንን አላውቅም ነበር። እሺ በደንብ ስደብኝና ይወጣልሽ። እሺ የምርህን ነው? የኔ መሳደብን እህቴን ያስመልሳታል? እኔም ካንተ ጋር መጨቃጨም ሆነ ካንተ ጋር መታየት አልፈልግም። እሺ እንዴት እንደቀፈፍከኝ ብታውቅ። እንዳንተ ማፈሪያ ወንድም ራሱ የለኝም። እህቴም እንድትገኝ ብቻ ነው የምፈልገው። ነገሮችን ለምን በመልካም በኩል ሆነሽ አታይ? በመልካም ምድር ለማየው ጤነኛ አይደለም እንዴ? በመልካም ማለት የገዛ እህትህን ለብር ብለህ አሳልፈህ መሸጥ ነው። እንዳትጠጋኝ ነኝ እንዳትጠጋኝ አይደለም ብትደፋ እዚህ ጋር ብትሞት እንኳን ሰው አይደለም። እንዳትጠጋኝ ነኝ እንዳትጠጋኝ እዛችሁ እንዳትጠጋኝ። የሰው ጆሮ ዘርግልኝ። እሷን ቢያንስ ማጣት አልፈልግም እኮ። እሺ ካጣኝ ቆየክ። የእህቴ ሲሸጥ ያኔ እኔንም ማሰብ ነበረብክ። መናገር የምፈልገው ነገር አለ። አገናኝ ስላለች ነው እሷን ያመጣሁት። እኔ እናንተ ነበር ይሄን ጉዳይ እንድፈታው የፈለኩት። እሷ ግን መናገረው ጉዳይ አለኝ ስለ እህቴ ካሁን በኋላ ያለን ጉዳይ እኔ ማብራችሁ ከታተላለሁ ስላለች ወደዚህ ይዣት መጥቻለሁ እንጂ ዛሬ እሷ እንድትገኝ አልፈለኩም ነበር። ያው ጓደኛዋ ጋር ፋና ያለችው ይከብዳል። አንተም ያረከው ነገር ያው ትላንት ተጽተህ ያለቀስክ ምናምን መኪና ውስጥ ብዙ ነገር አውርተህ ሊሆን ይችላል። ግን እህትን የሸጥከው ማይካዷ እህትን ሸጣል። ምስጋናው እህትን የሸጥከው ምንም ማስተባበያ የሌለው ሀቅ እሱ ነውና እረዳሻለሁ። አይዞሽ ረጋ በይ። እህቴ ጉዳይ ምን ደረጃ ላይ ደረሰ? እሱም ማወቅ ብቻ ነው የምፈልገው። እባክህ ንገረኝ። የእህትሽ ጉዳይ አንዳንድ እሱ በሰጠኝ መሰረት አንዳንድ ፍንጮች አሉ። ስለ ቡና ቤት ሴት የሰጠኝ ፍንጭ አለ። እስቲ ስለሷ ያልነገርከኝ ነገር አለ? ስለ ቡና ቤት ሴት ኃላፊዋ ከሞላ ጎደል ነግሬያለሁ። ቀረ የምለው ነገር ምንድነው? በዚህ በእህቴ ጉዳይ ላይም ያው የእሷ እጅ አለበት። አሁን ላይ ምንም እየፈራው ማወራው ነገር አይደለም። ያጣሁት የራሴን ስጋ ነው እና በእህቴ ላይ ብቻ አይደለም ኢትዮጵያ ስር ላይ በተለይ በብዙ ልጃገረዶችና እድሜያቸው ለአቅመ ሔዋን ባልደረሱ ሴቶች ላይም የእሷ እጅ በዋናነት አለበትና ያንን ነገር የምታደርገኛው ያው እኔም ለሷ እነዚህ ልጆችን ህፃናትን አቀርብላታለሁ። ሌላም የሚያቀርብላት ሰው አለ። ከዚህ በላይ ስለዚህ ጉዳይ መስማት አልፈልግም። ግን አንተ አሁን ሰው ነኝ ብለህ የምታስበው ራስህ የምር ግን እንደዚህ ታወራ እንኳን ትንሽ እንኳን አንደበት ምንም ለሌላ ካይሰማ ምን ደረስ ብትሆን ነው ግን እንደዚህ ጭካኔ እንደዚህ አይነት አረመኔነት ይጀመርከው? መች ነው እንደዚህ ወደ አውሬነት ይቀየርከው? ንገረኝ እስቲ። መች ስለኛ ነው ብለህ እንደማትለኝ ተስፋ አደርጋለሁ። ምን አውሬ ነህ ግን ከሷም አልፎ የስንት ሰው ህይወት ነው ያጠፋው? እስቲ ያበላሸከው ንገረኝ። ትክክል ነሽ ናሬ፣ ትክክል ነሽ። ስሜ እንዳጠራ ባንተ አንደበት በዚህ ቆሻሻ አንደበት ስሜ እንዲጠራ አልፈልግም። ይኸውልህ አሁንም እዚህ ጋር ግርግር ማልፈጥረው የእህቴን ጉዳይ ለማወቅ ስለምፈልግ ብቻ ነው እንጂ ከእናንተ አይነት ቆሻሻ ጋር አይደል ለመነጋገር አንድ ወንበር ላይ መቀመጥ ያሳፍራል። እኔም እኮ ወንድም ዝም በል አይደለም መቼም ልትሆን አትችልም። ወንድምሽ ነኝ እንዳትለኝ ተንግዶ ወዲህ መቼም የኔም ሞንክ የሷም ምን ያልችልም አይደለም። አንተ ማለት እርኩስ ነህ፣ ሰይጣን፣ ከሰይጣን ምንም አትሻሻል፣ አብረመኔ ነህ አንተ። እህትሽ ነኝ። ቆይ ትንሽ እንኳን አታፍርም እንደዚህ ስትል? አንተ እንዴት ነው ቀና ብለህ ራስ ልታይ የምችለው? እኔ አሁን ስላንተ የሰይጣን ስራዎችን መስማት አልፈልግም። ስለ እህቴ ብቻ ነው። እህቴ እጅ መታገት ላይ ማንተ ስላለህበት ነው እዚህ ጋር ተቀምጬ የማወራው። ድንገት እንኳን ትንሽ እየረራይ እንኳን ካለክ ምሰጠን ነገር ካለ ብዬ ነው እንጂ ከእናንተ ቆሻሻ ጋር መቀመጥ አቁሙ የለኝም። እሺ አሁን ማወቅ የምፈልገው ስለ እህቴና ስለ እህቴ ብቻ ነው። ወንድማችን አንድ ነገር ላስቸግር። እርግጠኛ ነህ ስለ ሳባ ኬዝ ምንም የምታውቀው ነገር የለም? የት እንዳለች አታውቅም? ከነሱ ጋር የደበከው ምንም ሚስጥር የለም? እዚህ ለማስመሰል አይደለም የተቀመጥከው? መደባበቅ አለ ብዬ አላሰብም። ያው ተነጋግረን ስለመጣን ድንገት እንደው የቀረ ነገር ካለ ብትነግረኝ። መኪናው ወደ ቤተሰቦች ካሜራ አጥፍተህ በጣም ለመስማት የሚቀፉ ነገሮችን አውርቷል። እኔ እንደውም የሆነ ሰዓት መቅረጽ እችል ነበር፣ ግን እኔ እንጃ እኔ የከበደኝን ነገር እናንተ ጋር ማሰማት ስላልፈለግኩ ነው። በጣም ደባሪ ነገሮችን ነው ሲነግረኝ የነበረው። አስከፊ ነገር ነው ያረጋችሁት። ለሱ ደግሞ እንዳልኩ የእጅህን ዋጋ የምትከፍል ነው። ከጎኔ ስለቆምክ ብዬ ማንም ሰው እኔ ያልኩ ለእናቴ ልጅ እናቴን ብትሆን ብታጠፋ ከማሳሰር ወደ ከማቅረብ ወደ ኋላ አልልም።
እስቲ ጋርዶቹን እባክህ ያቺን የቡና ቤት ኃላፊ እንዲያስገቡ ካሜራማን አድርግልኝ እሷ እንዲያስገቡ እባክህ አድርግልኝ እና ዳኒ እንዲልኩልኝ አድርግልኝ እባክህ እና እሷ ስትገባ እንግዲህ የሆነ የምትነግረን መረጃ ይኖራል ብዬ አስባለሁ እንኳን ደህና መጣሽ ተረጋጊ እቴ እንያርክሽ ንገሪኝ ተረጋጊ እኔ ምን መጠይቃት ትችኝ እሺ ከአባሪሽ ጋር ቁጭ በይ ከአባሪሽ ጋር ቁጭ በይ ንገሪኝ የት እንያርክሽ ንገሪኝ ተረጋጊ ስለምንድን ነገርሽ ወንድምሽ ስለቴ ንገሪኝ ይሄ ወንድምሽ ሁለታችሁማ ሰይጣንና አረመኔ እንደሆንሽ አንቺ ቢያንስ ሴት አይደለሽ ቆይ ሴት አይደለሽ ሴት እንደዚህ ራይ ትንጥዬ እንኳን አታሳይም ምን በይበናሽ ነኝ መናገራት ትችኝ ወንድምሽ ለነገሩ ከቆሻሻና ከለከስከስ አይምሮ ወይ ካይላችሁ አይምሮ ቢሶች እንዴ ነው ማወራው ነው ስነ ስርዓት ያዩ የተሳደብሽ ነው እናት ምን ነው እኔ ተሳደብሽ ነው እህቷን የታገተችው እህቷን የጠፋችው በእናንተ ሴራ ለምን እውነቱን አወጣባችኋለሁ ብላችሁ ነው ያገታችኋት ምን አርጋችሁ ነው አሁን ማወቅ የምፈልገው የት ነው ያለችው ሚሊዮንም ማወቅ ፈልጋለሁ መኪና ውስጥ ትንሽ ግርግር ስለፈጠርሽ ነው ወደዚህ ይዤሽ የመጣሁት ስለዚህ ማን ይነገረሽ ሲጀመር እኔ ልሰልልሽ እንደመጣው ማን ቴክስት እንዳረጋልሽ በመጀመሪያ እንዴ አልሰጥም እሱ ይሆናል ተባባሪ አይደለ የምር አንተ ነህ ይላክላት እሱ ነው ምንም ጥርጣሬ አይለኝም እሱ ራሱ ነው የሚሆነው አንተ ነህ እኔ እኮ ተጠራጥሬያለሁ አንተ ነህ እኔ እየሰለልኳት እንደሆነ በድብቅ ቴክስት ያረክላት ራስን ተናገር አንተ ከቀጠርከኝ ሰዓት ቀድሜ ያገኘኋት ተጠራጥሬ ነው ንገሪ እሱ ነው ይላከልኝ ቴክስቱን ወይኔ አንተ ግን ምን አይነት አውሬ ነህ ጎበዝ ነህ ጭራሽ ተስመሰይ ነህ እኔ ገምቼ ነበር ለዛ ነው ዛሬም ሰው ጨምሬ የመጣሁት የሆነ ሴራ እንደምታሴር ስላወቅኩኝ ለምንድን ነው በድብቅ ቴክስቱን ይላክላት እንዳናገኛት ለምንድን ነው ቆሻሻ ነህ ንገረኝ እስቲ እህትን የገዛህትን ለምንድን ነው ያደረከው ንገረኝ ትገያለሽ ትርፍ የሌለው ሰው ነው እኔ ቁጭ በይ አንተ ምን አይነት ሰው ነው ግን እስቲ ቀና ብላ አዋራኝ ምን አይነት ሰው ነው እንዴት ይሄን ነገር ትልክላታለህ አዋራኝ እንዴት ይሄን ነገር ቴክስት ታደርግላታለህ አሁን ምን ማለት እንዴት ያንተ ነህ እኮ ነው ለማዳን እየጣርን ያለ እንዴት ከጀርባችን ሴራ ትሰራለህ ንገረኝ እንዴት ከጀርባችን ሴራ ትሰራለህ አናግረኝ እንዴት ከጀርባችን ቴክስት ልክላታለህ ተነጋግረን ተቀጣጥረን እሱ ነው እርግጠኛ ነሽ አንዴ ስልክሽን አሳይ እባክሽ እሱ ነው ይሄው እንዴ ራሱ ነው ይላከልኝ እሱ ነው የገዛህቱን ከበሽት ያልተደረ እንዴ ነው ቴክስት ማይልክላት ሁለት አረመኔዎች ተገናኝተው ስንነ ተሙን እንዳታገኙ በድብቅ እየተከታተለሽ ነው ከፖሊስ ጋር ነው የሚሰራው ይሄ አንተ ቴክስት ነው እሱ ነው ይላከልኝ አንተ ባሽ ማለት በትሞት ይሻለኝ ነበር ሙት ተሞታታለህ እዚህ ሬሳ ነው የሚወጣው እኛ ያንተን እህት ለማዳን እንጥራለን አንተ ከጎናችን ከነሱ ጋር በሴራ ትሰራለህ እስር ቤት ተማቀቃታለህ ለነዛ ህፃናት ለነዛ ልጆች ገና በእንብርክክ አስኬድሃለሁ ገና ካሜራ አጥፍቼ አስደበድብሃለሁ ትሞታታለህ ምን አለበት በሞት ልናባረፍ ነው አሁንስ በቆም ያለው ብለን የምታስበው ያምር አለ አንተ ምን አይነት ውሻ ነህ እህትን አሳልፈ መሸጥ ከሱም ብሶ ድጋሚ እንዳናገኛት ጥረት ታረጋለህ አይደለም ዝም በል አይደለም አትበለኝ ይኸውልህ አሁንም ቢሆን አንቄ እገልሃለሁ ነው ወደ ዘጠኝ ይኸውልህ አንድ ነገር ልንገር እህትህ ሳትገኝ አንተ የትም አትሄድም እስር ቤት እያማቀቅ የእጅን ታገኛታለህ አሁን ሳባ የት ነው ያለችው አላቀም ንገሪን እዚህ መጣሽ እኮ ከኛ ጋር ልትወያይ አይደለም ንገሪን የት ያለችው ተረጋጊ ንገሪን ግዳያት ስትፈልጊልሽ አላዝንላችሁ ንገሪን ነው ተረጋጊ ንገሪን ዝም ብለህ ልጋይኝ ነው እንዴ እሺ ማግኘት አትፈልጊም ልጋይኝ ነው ካለብኝ ሁለታችሁም ገላችኋለሁ እኔ አንቃ በትገልሽ ራሱ አላስጥልሽም ካረጋችሁት ነገር እኔ እሱ መኪና ውስጥ ከነገረኝ ግፍ አንፃር እዚህ ቆፍራ ብትቀብራችሁ አላስጥላችሁ ንገሪን አሁን ንገሪን አይ ምንም መስማት አልፈልግም ከዚህ በላይ አንተ የገዛህት ያልተመለስክ ለማንም አትመለስ ስንት ብር ብትሰጡት ነው ግን እኛ ይዘነው ራሱ ላንቺ ቴክስት ያደረገው መኪና ውስጥ ቴክስት ያደረገልሽ ስንት ብር ብትከፍሉት ነው ዝም በል አንተ ወንድም ጉርጓድ ግባ ወንድም ይላል እኔ አንተ ወንድም ሆነ አልፈልግም እንዳንተ አይነት ውሻ ወንድም የለኝም በጣም አደገኞች ናቸው ምንም ይሁኑ ከእህት በላይ ይበልጣል እንዴ
ህይወትን እህትን እኮ ኦሬዲ ሸጣታል። ትሙት ትኑር ራሷ በህይወት አለች። ግን አሁን ንገሪኝ የት እንዳለች። አዎ አለች። እኔ እነግራችኋለሁ። የት ናት? አሳይሻለሁ። ተረጋጊ። ነግሬሻለሁ ቦታው። ተረጋጊ፣ ረጋ በይ። እሺ ረጋ በይ። ንገሪኝ። እሺ አሁን ንገሪኝ። ሁሉንም ነገር አስረዳችኋለሁ። እሷም ያለችበት ቦታም ነግራችኋለሁ። እርግጠኛ ነሽ? እያታለልሽ ነው አይደል? ነው ያታለልኳችሁ አይደለም። እሺ ቢሆንኩም እንዳሁን አለቅሽም። የወሰድሽኝ ቦታ እዛው አስገድልሻለሁ። እኔ እንደዚህ አይነት ቀልድ አይመቸኝም። ብትሞቺ ላንቺ ህይወት ዴንታ የለኝም። አንቺና እሱ ካረጋችሁት እነዛ ልጆች ላይ ካደረሳችሁት ግፍ ገና ትንሽ ልጆች ላይ እናንተ ብትሞቱም አይገርመኝም። መናገር ስለማልፈልግ ነው። ወደዛው እንሄዳለን። እኔ ጋር ነው የምትቆዩት። ሩቅም ሆነ አዲስ አበባም ሆነ ከአዲስ አበባ ውጪ ሆነ እዚህ ጀርባም ሆነ ሰው ጨምሬ እንሄዳለን። አንድ ፌቨር ሰራለሁ ብትሉ እገላችኋለሁ። አንተ ባንዳ ነህ ሲጀመር። ገባሻ? አዎ ገብቶኛል። ያጃት ና ቀጥል። ና ተነስ ተነስ። ሂድ እንዴ ና ኑ ጋርዶቹን ጥራቸው። ካሜራውን አጥፋውና ጋርዶቹን ጥራቸው።